ቀጣዩ ደግሞ በተለመደው መልኩ የተሰራች ቀጠን ያለች እነዚህ ሁለቱ ልብሶች በተለያየ ከለር አማራጭ ያቀረብኳቸው ናቸው። ሳምፕል የሰራኋቸው ሽፎኖችንና አንዳንድ ነገሮችን ላሳያቸው። ይሄው በወራጅ ተሰርቶ ይሄ አይለቅም፣ ተሸምኖ ነው የሚሰራ። ጨርቁ አይለቅም። አንዳንዱ አሁን ንክር ሲባል የሚለቅ ይመስላል። ይሄ ግን ንክር ሆኖ ሽመና ነው። ይሄ ሳተን ሽፎን ይባላል። እንደዚሁ አማራጮች ይሄ ለሳምፕል ዝም ብያለሁ አይደል ዛሬ ሞች ናት። እንግዲህ ለሳምፕል ከቀረቡት ውስጥ እጅግ በጣም አዲስ ዲዛይን ነው። ታቹ ነጭ ነው፣ ከላይ ወርቀ ዘብ ጣል ጣል ያደረገበት ጣል መሳለሚያ መስቀል ይባላል። ይህ መስቀል ከላይ ጣል ጣል ተደርጎ በዲዛይን ይህም መስቀል ስለሌለው ለተለያየ እምነት ተከታዮች መሆን ይችላል። ለቤተ እስራኤል ለሁሉም ይሆናል። ሰፊ ጥለት ነው። ከዋናው መደብ ወርቀ ዘብ ሆኖ ከላዩ በጎመኔ ሰራለት ነው። በጣም ያምራል። ሰላም ጤና ይስጥልኝ፣ እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ በዛሬ ቪዲዮአችን የተለያዩ ሽፎኖችን፣ የሀገር ልብሶችን እንዲሁም የአክሱም ፈተል ቀሚሶችን በአንድ ቦታ የምታገኙበትን ግሩም ዲዛይን ተገኝተናል። ዋጋቸውን እንዲሁም አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ነሽ? ደህና እግዚአብሔር ይመስገን። ተመልካቾች ያውቃል ከዚህ በፊት መተን ነበር። ለማያውቁት ተመልካቾች ደግሞ ራስን አስተዋውቅልና በዛሬ ቪዲዮ ምን እንዳያስክ እንደዚህ ንገረን። እሺ መልካም፣ እንኳን ደህና መጣሽ። ግሩም ዲዛይን ቤት ነው ዛሬ የተገኘ ነው። ዛሬ ደግሞ ማሳየት የፈለኩትኝ ሁሉንም በአንድ ጣራ ስር በሚባል ደረጃ ከፈትል እስከ ሽፎን ንክር ልብሶች እንዲሁም የባህል ልብሶችን ተዘጋጅቼ ጠብቄያለሁ። እሺ እናያቸው። ከዛኛውን ጀምር። እሺ የዛሬው የመጀመሪያ ልብስ የማሳየው ይህ ልብስ በብትን ከዚህ በፊት በሌላ ሚዲያ አሳይቼው ነበረ። ዛሬ ደግሞ ተሰርቶ እንዴት እንደሚያምር እዩት። ይህ ልብስ ዋናው መደብ ጎልድ ወርቀ ዘብ ሆኖ ከላዩ ላይ በጎመኔ እንዲሁም ሎሚን ከለር ገብቶበታል። እጅግ በጣም የሚያምር ወርደ ሰፊ ነው። መነኑ ሁለት አይና ነው። ፊኒሺንጋችንም እንደምታዩትኝ ይሄ ይሸፈናል። ደብል መነን ይደረብበታል። ይሄ ማጋበሪያ ይደረግበታል። ሳተን ፈልጋችሁ የሽፎን ስትሬች ገበር መሆን ይችላል። ይህ እንደ አማራጭ የቀረበ ነው። ከወገብ በላይ ስራው ሲሆን ከወገብ በላይ እንግዲህ እስከዛሬ የተለመደው በጥልፍ ነው። አሁን ደግሞ ለየት ያለ ነገር ምን አመጣን? ፈርጥ ብቻ ጥልፍ ሰው አንዳንድ እያሰለቸ እንደዚህ ፈርጥ ደግሞ መሆን ይችላል። በጣም የሚያምር ነው። እጅየው አሰራሩ ለየት ያለ ነው። ላስቲክ ነው። በሰው ልክ ስለተሰራ በዚህ ልክ የሆነ ሰው ሲገባበት በጣም ያምራል። በጣም ያምራል። አንገቱ 4 ማዕዘን ቢሆን እናንተ በፈለጋችሁት መሆን ይችላል። እጅግ በጣም የሚያምር በቃ ለሁሉም ፕሮግራም መሆን የሚችለው ለትልልቅ ፕሮግራም መሆን ይችላል። ቆንጆ ልብስ ነች። ጥንቅቅ ብሎ ተሰርቶለት ዋጋው 30 ሺህ ብር። 30 ሺህ ብር ቆንጆ ነው። ቀጣዩ ደግሞ በተለመደው መልኩ የተሰራች ቀጠን ያለች እነዚህ ሁለቱ ልብሶች በተለያየ ከለር አማራጭ ያቀረብኳቸው ናቸው። እንትናቸው አንድ ነው፣ ጥለታቸው ይዘታቸው ግን በከለር ዲዛይን የተለያያሉ። እቺ ኦሬንጅ በሐመራዊ ከለር ወርቀ ዘብ የበዛባት ቆንጆ ምታ ሻይን ታደርጋለች። ወርደ ሰፊ ነው። ሁለት አይና ምን ነው ለመካከለኛነት ትንሽም ጥለትም እንደዚህ ፊኒሺንጋችን ጥንቅቅ ያለ ነው። ያምራል። እንደረባለን እንደዚህ። እቺ ደግሞ ወገብ ላስቲክ ሆና ከወገብ በላይ 4 ማዕዘን እጅዬ አጓጉል ነው። በጣም ታምራለች። እቺም ለማንኛውም ለአጃቢ፣ ለፕሮግራም፣ ለተለያየ ለምርቃት፣ ለልደት ይሆናል። ቀጣም እቺ ዋጋው 18 ሺህ ብር። 18 ሺህ ብር። እሺ በቀጣይ ደግሞ ተመሳሳይ ከለር ኑሯቸው እቺ ደግሞ ቀይ ይሁን። ይሄ ኦሬንጅ ላይ ሲሆን ይሄ ደግሞ ቀይ ገባበት ጠቆር ያለ ሐምራዊ ቀይ ከለር ይበዛበታል። ያውን ለገና ይሆናል። ቆንጆ ልብስ ናት። በጣም ታምራለች። ወርደ ሰፊ ሁለት አይና ምን ነው። ይሄም ፊኒሺንጉ ተመሳሳይ ነው። ወገብ ላይ ስንሄድ ደግሞ ከወገብ በላያችን ይሄ ሸፒ ነው። የመጀመሪያው ትልቁ ልብስም ሸፒ ነው። በሸፒ ተሰርቶ 4 ማዕዘን ስንጥቅ ነው። ይሄም በፈርጥ ነው። ፈርጥ የሚጣበቅ ተመሳሳይ ነው። ከጥለታቸው ጋር እንዲመሳሰል አድርገን ነው የምንሰራው። እጅየውም እንደዛው ተመሳሳይ ነገር ነው። ላስቲክ ነው። ይሄ እጅግ በጣም ያምራል። ፋሽን ነው። በምንፈልግ እንደዚህ መሆን ይችላል። ይሄ ከወገብ በላይ ያለው በራሳቸው አማራጭ መስራት ከተለያየ ሚዲያ የሚያዩትን ሶሻል ሚዲያ ላይ ፎቶ ቢልኩልን ራሱን አስመስለን መስራት እንችላለን። ይሄ ደግሞ ያምራል። በጣም ያምራል። ዋጋው ተመሳሳይ ነው። 18 ሺህ ብር። መልካም። እሺ ቀጣዩ ደግሞ
እቺ እንደ ሳምፕል ያቀረብኳት የአክሱም ፈትልም እንይዛለን ቢያዙን። አዎ በትዕዛዝ የሚያዩትን ሶሻል ሚዲያ ከአክሱም ላይ አንድ ሳምፕል ያቀረብኳት ቀጠን ያለች ናት። በቀጣይ ቪዲዮ ይሄን እናቅርብልን ቢሉኝ ሁሉንም የአክሱም የተለያዩ በዚህ ቪዲዮ የማሳያቸው ልብሶች በተባለው ቦታና ጊዜ ማቅረብ እችላለሁ። ቻው ቀጭን በጣም የምታምር ለሙስሊምና ለቤተ እስራኤላውያን ይሄን ወደ ፍላወር መቀየር እንችላለን። መቀየር ይችላል ስታይሉ በሌላ መንገድ በዚህ ራሱ ተሰርቶ እዚህ ላይ ፍላወር ይሆናል። ከዛ ጋር ሳይሻለው ሌላ ፍላወር እንዴት እንደሚሰራ ጥንቅቅ ያለች ቆንጆ ፈትል። ይሄ ስኳር የሚባል ፈትል የአክሱም ፈትል ነው። በጣም ታምራለች። የእጅ ጥልፍ ነው፣ በእጅ ነው የሚጠለፈው። ይብሎ ጥንቅቅ ብሎ የአክሱም ስራ በእርግጥ ጊዜ ይፈልጋል። የእጅ ጥልፍ ስለሆነ የምታዙት ከሆነ ጊዜ ወስደን አሰርተን እንልክላችኋለን። እቺ ዋጋዋ ጥንቅቅ ብላ እንደዚህ ብላ 20 ሺህ ብር ነች። የእጅ ጥልፍ ስለሆነ ቆንጆ ነው። እዘዙት። ወደ ቀጣዩ እስኪ ለሳምፕል የሰራኋቸውን ሽፎኖችንና አንዳንድ ነገሮችን ላሳያቸው። ይሄ ሳተን ሽፎን ይባላል። እጅግ በጣም የሚያምር በቃ በሰፊ ነው። በ6 ሜትር ነው የሚሰራ። አሁን በተለያየ ስታይል መስራት ይቻላል። አሁን 4 ማዕዘን ነው። ሽንሽን ነው። አንድ ከሽከሽ ነው። 2 ከሽከሽ ምናምን መሆን ይችላል። በምትፈቅዳቸው መሆን ይችላል። አሰፋፍ ስታይል በምታዩት ይሆናል። ቆንጆ ነው። ያው ለገና ቆንጆ ነው። ቀጣዩ ሌሎቹም እንደዚሁ አማራጮች ይሄ ለሳምፕል ዝም ብያለሁ አይደል? ዛሬ ሁሉንም እንይዛለን ለማለት ነው። በፈለጉት በዚህም ሌላ መስራት ይችላል። ይሄ ደግሞ ኖርማል ሹፎን ነው። ፈንድሻ ይባላል። ይሄ እንደዚህ መሆን ይችላል። 2 ከሽከሽ 2 ከሽከሽ እና 1 ከሽከሽ መሆን ይችላል። እዚህ ጋር አሁን ይሄ 4 ማዕዘን ነገር ሲለበስ ኢላስቲክ ነው። በጣም ያምራል። ውበት ይኖራል። አዎ መልካም ታምራለች። ሁሉም ሹፎኖች በ6 ሜትር እስከ ነጠላቸው 6 ሺህ ብር 6 ሺህ ብር ናቸው። በፈለጉት ከለር በፈለጉት ከለር። ይሄ ደግሞ እንደዚህ ይሰራል። ለምታዩት ለየት ያለ እጅየው እንደዚህ ላይ ፈንዲሻ ሆኖበት ከኋላ ላስቲክ ጥቅጥቅ ማሰሪያ እንደዚህ አለው። ከላይም ከታችም ገበር ይገባበታል። ተመሳሳዩ ገበር ልብሱን ሊያደምቁ የሚችል ገበር ስትሬች ገበር እንጠቀማለን። ይህ ፈንዲሻ ከሽከሽ ይባላል። ለየት ያለች ስታይል ናት። በዚህ ብዙ አልተለመደም። ታምራለች በጣም እዘዟት። እሺ እኔ የለበስኩት አለ በዛ አጋጣሚ። እሷስ የለበሰችው ተመሳሳይ ቆንጆ ከለር ነው። እነዚህ ልጅ ለገና ይሆናሉ ብዬ ነው ዝም ብዬ መረጥ ያደረኳቸው። ቆንጆ ናቸው በጣም ቆንጆ። እቺም ደግሞ ለየት ያለ ስታይል አሰፋፍ ከፊት ለፊቷ እንደዚች ወራጅ ነገር ፈንዲሻ ተሰርቶላታል። አዎ በቃ ታምራለች፣ በጣም ታምራለች። ቆንጆ ነች። እዘዙት። አንዷ ደግሞ እቺ ናት። እንግዲህ ለሳምፕል ከቀረቡት ውስጥ እናንተ የወደዳችሁትን የፈቀዳችሁት በተለያየ ሶሻል ሚዲያ ያያችሁትን አማራጮች ብታቀርቡልን እንዲህ ብትንሸር ብትን አድርገን ሰርተን ተመሳሳይ ነጠላ አሸምነን ዋጋው 6 ሺህ ብር በ6 ሜትር እንሰራለን። ቀጣይ በብትን አሳያችኋለሁ። የተለያዩ ንክሮችንም እንደዚህ እናዘጋጃለን። ይሄው በወራጅ ተሰርቶ ይሄ አይለቅም፣ ተሸምኖ ነው የሚሰራ። ጨርቁ አይለቅም። አንዳንዱ አሁን ንክር ሲባል የሚለቅ ይመስላል። ይሄ ግን ንክር ሆኖ ሽመና ነው። ሽመና ተሸምኖ ነው። ይሄ ቀይ ነው። ይሄውን ቀይ ሆኗል። ይሄ በተለያየ የራሳችሁ የምትመርቁት በፈለጉት እናሸምነዋለን። አሸምነን ጥልፉ እንደዚህ ወራጅ። አሁን ይሄ ለቤተ እስራኤላውያን የተሰራ ነው። ፍላወርም ለሙስሊም ለቤተ እስራኤል እንደዚህ በፍላወር ይሰራል። እንደፈለጉት መሆን ይችላል። ጥልፉም በጣም ያምራል። በጣም ያምር ወራጅ ተሰርቶ ነው። ይሄ ዋጋው ጥንቅቅ ብሎ ተሰርቶለት 14 ሺህ ብር። ነጠላ አለው በራሱ ነው። በጣም ዋጋው አሪፍ ነው። ቆንጆ ነው። ያዘንጣል። መልካም። እሺ ሌላስ? ቀጣዩ ደግሞ ብትኖችን እናሳያለን። ብትኖቹ ደግሞ አዲሱ ቀጣዩ የተለያየ ፕሮግራም ስለሚኖራቸው ሰዎች ነጭ ለመቀበል ሲጋቡ በቁርባን ላሰቡ ሰዎች እናበረታታለን። ይሄ ለቁርባን በቃ ለቤተክርስቲያን የሚሆን ልብስ ነው። ነጭ በነጭ ነው። ወርደ ሰፊ ነው። እጅግ በጣም የሚያምር አዲስ ዲዛይን ነው። ታቹ ነጭ ነው። ከላይ ወርቀ ዘብ ጣል ጣል ያደረገበት እጅግ በጣም የሚያምር ነው። በፈለጉት ዲዛይን ይሰራል። አዎ ተመጣጣኝ እንትናት ከለሯ ግን አዲስ ልብስ ነች። ለየት ያለች ናት ስታይሏ። ነጠላውም ራሱ ሳምፕል የተወሰደ ነው። ለነጭ በነጭ ልብስ ትልቅ ነጠላ ነው የምናደርገው።
ነጠላው ከ2 ሜትር በላይ ከ30 እና ከ50 ያላነሰ ነው የሚሆን። ለነጭ በነጭ ለመቀበያ ስለሆነ ታምራለች። በጣም የምታምር ቆንጆ ነው። ለነጭ በነጭ ብዙ ማስታወቂያ ይሰራበት። አላማው ስንት ናት? እቺ ዋጋዋ ትንሽ ጨመረ ትላለች። እቺ 18 ሺህ ብር 18 ሺህ ብር። ጥለቷ ጠበብ ብትልም ግን ስራዋ ትንሽ ያዝ ስለምታደርግ ሻይንም ታረጋለች። ቆንጆ ጥበብ ናት። ቆንጆ ናት። 18 ሺህ ብር። መልካም። ሌላስ? ቀጣዩ ልብሳችንም ይሄው ነጭ ጥበብ ነው። ከላይ መስቀል ጣል ጣል መሳለሚያ መስቀል ይባላል። ይህ መስቀል ከላይ ጣል ጣል ተደርጎ በዲዛይን እንደ ፈርጥ ደግሞ ከሽመናው ላይ በነጭ ወርቀ ዘብ ዶት ዶት ተደርጎበታል። ይሁን ለፈርጥ ይመቻል። ረጅ ላይ ፈርጥ ብናደርግበት ነጭ ፈርጥ እጅግ በጣም ታምራለች። አዎ ወርደ ሰፊ ነው። ቆንጆ ምንን ነው። 2 አይና ምንን ነው። ነጠላውም ከዛ ሳምፕል የተወሰደ አነስ ብላ ቅልብጫለች። ቆንጆ ታምራለች። በጣም ቆንጆ ናት። እቺ ልብስ ጥንቅቅ ብላ ተሰርታላት ዋጋዋ 13 ሺህ ብር 13 ሺህ ብር። መልካም። ቀጣዩ ነጭ አሁንም ነጭ ልብስ ነው። ይህም ተለቅ ያለ ነው። ሰፋ ይላል ጥበቡ። እጅግ የተለመደ ነው። ይሄ የቆየ ልብስ ነጭ ነው። ገበያ ላይ ብዙ አለ። የተለመደ ነው ግን ያምራል። ሰፊ ነው። አሁን በቤተክርስቲያን ለሚጋቡ ሰዎች ለመቁረብ በጣም እጅግ 4 አቡ ሲዞር በጣም ያምራል። ከላይና ከታች ተመሳሳይ በሰረዝ በዶት ታፍ ነው። መሀሉ ደግሞ ነጭ ሳባ የሚባል ነጭ ተጠቅሞ ወርቀ ዘብ ከላይ መስቀልና ተጠቅሞበት በጣም ቆንጆ ሽመና ነው። ቆንጆ ናት። ነጠላውም ከዛ ስታይል የተወሰደች ቻት ከዛ ተወሰደች። ከላይና ከታች ዶቶቹ ማፈኛው ነው። ይሄም ፈርጥ ቢደረግበት ነጭ በጣም ቆንጆ ነው። ያምራል በደንብ። ነጠላውም ሰፊ ነው። ጥበቡ ሰፊ ነው። ለማጣፋት የማይስ ለቤተክርስቲያን ስለሆነ ይሄ ትልቅ ነጠላ ነው የምናደርገው። ይሄም ለማጣፋት አያንስም። ቆንጆ ነው እንዴ! በጣም ትልቅ ቆንጆ ልብስ ነጠላ ነው ያለው። ይሄ ልብስ ጥንቅቅ ብሎ ተሰርቶለት ዋጋው 16 ሺህ ብር 16 ሺህ። ሌላም እንደዚህ አሁን ይሄ ልብስ የሚገርመው በእንትን የተለመደ ነው። በሌላ ጥበብ ዲዛይኑ የተለመደ ነው። ግን አሁን ነጭ በነጭ ደግሞ እንደዚህ አድርጎ ተሰራ። ስለዚህ ያምራል በጣም። ዋናው መደብ ነጭ ነው በወርቀ ዘብ። ያን ዲዛይን ከሌላ ጥበብ የተለመደውን ወሰዱትና እንደዚህ አድርገው ሸመኑት። ቆንጆ ነው፣ ያምራል። ሻይን ታደርጋለች። ሰፊ ጥበብ ነው። ይሄም ለፕሮግራም በጣም የሚሆን ነው። ነጠላውም ከዛ ሳምፕል የተወሰደ ቆንጆ ነው የተሰራ። ይህም ለቤተክርስቲያን ለመቀበል ለመቁረብ ያሰባችሁ ሰዎች እግዚአብሔር ፈቅዶ እንግዲህ ለዛ ያብቃን እኛንም እንላለን። ይህም ጥንቅቅ ብሎ ተሰርቶለት ዋጋው 18 ሺህ ብር 18 ሺህ ብር። ዛሬ በደንብ አማራጭ ይዘን ቀርበናል። እቺ ደግሞ ነጭ በነጭ ቀጠን ያለች ናት። እቺ በጣም ታምራለች። አነስ ያለ ጥበብ ለሚፈልግ እቺ አሁን እነዚህ ትላልቆችም ዋናው የሚቀበለው ሰው ወይ ቆርቦ የሚያገባው ሰው ቢያደርግ፣ እነዚህ ደግሞ አጃቢዎች ቢያደርጓቸው እጅግ በጣም ተረል ለተለያየ ፕሮግራም መሆን ይችላል። ይሄም ወርደ ሰፊ ነው። የቀጭን ጥበብ አይመስልም ማለት ወርዱ የጠረጴዛው ሞልቶታል። ሰፊ ነው። በጣም ቆንጆ የምታምር ቅልብጭ ያለች ናት። ነጠላው በኩል በሚል ደረጃ የተሰራች ናት። ለማጣፋት የሚያንስ ከ2 ሜትር ከ20 በላይ የሆነ ነጠላ ለነጭ በነጭ ቤተክርስቲያን ስለሆነ አላማው ችም ጥንቅቅ ብላ ተሰርታላት ዋጋዋ 12 ሺህ ብር 12 ሺህ ብር። ሌላ ደግሞ እንግዲህ መጪው ገና ስለሆነ የገና ቀይ ልብሶችን አዘጋጅተናል። ሞቅ ያለ ቀይ። ይሄ ልብስ በቢጫ የተለመደ ነው። አሁን ደግሞ በቀይ ገና ስለሆነ እጅግ በጣም የሚያምር ዲዛይን ያለው በቃ ስብጥሩ የከለር አገባቦቹ ዋናው መደብ ቀዩ ነው። ከበላዩ ላይ ፒንክ አለው፣ ጥቁር አለው፣ አረንጓዴ ጥቁሮቹም ነው አድምቀውታልና በጣም እጅግ ውብ ሰጠውታል። ቀዩን በጣም ጎልቶ እንዳይወጣ እነዚህ ከሮች ያዝ እንዲያደርጉ ተደርጓል። ይህም ለገና የተለያየ ፕሮግራም መሆን ይችላል። እጅግ በጣም የሚያምር ነው። ነጠላውም ከዛ ሳምፕል የተወሰደ ተመሳሳይ ዲዛይን ያላት ቆንጆ ልብስ ነች። አሪፍ ቅርጥፍ ያለች ነች።
እችንም እዘዟት። ለተለያየ ፕሮግራም ዋጋዋ 16000 ብር አልቆላት። ከወገብ በላይ በምትፈልጉት ስታይል መሰራት ይችላል። መልካም። እችም እንግዲህ ወደ ገናው የምታስወስደን ልብስ ነች። ዋናዋ መደብ ወይን ጠጅ፣ ፈካ ያለ ወይን ጠጅ ነው። ወይን ጠጅ ድምቅ ያለ አይደለም፣ በጣም የምታምር ናት። ከላዩ ላይ በቀይ ክትከታ ይባላል እኛ በጥልፍ። ይሄ በጣም የምታምር ስብጥሯ፣ አገባባው በጣም ያምራል። አዎ ዳይመንድ ነው። አሁን ይሄ መስቀል ስለሌለው ለሙስሊም ለቤተ እስራኤላውያን መሆን ይችላል። ለሁሉም መሆን ይችላል። ሁሉን ያማከለች ጥበብ ናት። ቆንጆ ናት። ለገና በጣም ታምራለች። ቀይ ስላላት ለክሪስማስ ትሆናለች። ነጠላውም ከዛ ሳምፕል የተወሰደች ናት። ጠበብ ያለች ግን የምታምር ከ2 ሜትር በላይ የሆነ ማጣፋት የማያንስ ሁለት አይና ጠባቡ ቀጭን ነው። አሁንም የሁለት አይና መነናችን ሁሉም ሁለት አይና ሆኗል። አሁን አዳዲስ ልብሶች ሲመጡ ሁሉም የተሻሻሉ ነው የሚመጡ። አልቆለት ሲለበስ ይሄ ዋጋው ጥንቅቅ ብሎ ተሰርቶ 16000 ብር 16000 ብር። ቀጥታ ደግሞ በጣም የምታምር ቀይ መደብ ነች። ያው ገናን በማስመልከት ነው አሁን ቀይ የሚበዛ። ስታይሏም ታምራለች። በጣም ስለየት አዲስ ልብስ ነች። ገና ከሽመና መምጣቷ ነው። ወርደ ሰፊ ነው። ወርዱ ታምራለች። በጣም ታምራለች። 5 አር ትመስለኛለች። 1 2 3 4 5 በ5 አር። አሁን ቀጫጭን ልብሶች 5 አር ሲሆን በጣም ያምራሉ። ትልቅ ልብስ ነው 4 አር ሲሆን ቆንጆ ነው። እቺ ደግሞ ዋናው መደብ ቀይ ሆኖ ነጭና 100 ቁጥር የምንለው የጎመኔ ከለር አብሮ ተሰባጥሮበታል። ይህም መስቀል ስለሌለው ለተለያየ እምነት ተከታዮች መሆን ይችላል። ለቤተ እስራኤል ለሁሉም ይሆናል። ቅልብጭ አለች። ከወገብ በላይ ያሰፋፍና ያጠላልፍ ስታይል እናንተ በመረጣችሁት በፈቀዳችሁት ይሆናል። ነጠላውም ከዛ ሳምፕል የተወሰደ ቆንጆ እኩል በኩል በሚባል ደረጃ ቆንጆ ነጠላ አላት። ወርደ ሰፊ እጅግ በጣም የሚያምር ነው። መልካም። ይህ ልብስ ጥንቅቅ ብሎ ተሰርቶለት ዋጋው 15000 ብር። 15000 አሪፍ ነው። አንዳንድ ልብሶች አሁን ምንድነው ዋጋቸው ከፍ ዝቅ የሚለው ቀጭን ሲሆን ስራው ነው ዋናው። ጥለቱ ገና ያልወጣ ስለሆነ ስራ ጊዜ ስለሚወስድበት ሸማኔው ጨመር አድርጎ ሲያመጣው እኛም ዋጋውን ያው እንደዛ ይሆናል ማለት ነው። እዚህ ለዛ ነው ተዘዟል። በ5 አርብ ነው። ቀጣይ ደግሞ ያቀረብኩት እንደ አማራጭ እንግዲህ ንክር ልብሶችን ነው። ንክር ልብሶች ማለት ቅድም በተሰራ ሳይቻለው። ይሄ ደግሞ ዋናው መደብ ቀይ ሆኖ ጨርቁ ግን ቻይና ጨርቅ የሚባል ነው። ክሬም ከለር ነው። ክሬም ቬጅ ነው። ክሬም ከለር ነው። ይሄ ቻይና ጨርቅ ይባላል። እንደ ንክር ነው፣ በቻይና ጨርቅ የተሰራ ማለት ነው። ይሄ አሁን ለገና በጣም ቆንጆ ነው። በጣም ያምራል። ይሄው ሙሉ ቀይ ሆኖ ከቬጁ ላይ የተወሰደበት ተቆራረጠ ነገር አለው። ቆንጆ ነው። በቃ ይሄ ከወገብ በላይ የሚሰፋበት ነው። በቃ ራሱ ሸማኔ ሙሉ አንድ አይነት ስለሆነ ምንም ይሄ ከወገብ በላይ ነው፣ ይሄ ከወገብ በታች ነው። ነጠላው አልመጣም ገና ማለት ነው። መልካም ታምራለች። ከወገብ በላይ በፈለጉት ዲዛይን ተሰፍቶ ተጠልፎ በጣም ጥንቅቅ ብላ ሰርተላት ዋጋው 14000 ብር። 14000 ብር። መልካም ቆንጆ ናት። ሌላኛው ደግሞ በእንደዚህ አይነት ከለሮች አማራጮች ለማሳየት ነው። ዋጋቸው ተመሳሳይ ነው። እንደዚህ ከለርም ይሆናል። ይሄም ተመሳሳይ ቻይና የሚባለው ነው። ከለሩ ግን እንደዚህ ሆኗል። በሰማያዊ በቀይ የሚፈልግ በቀይ ነጠላቸው እንደዚህ ነው። ነጠላቸው ይሄ ነው። ቆንጆ ነው ነጠላው። ቀጠን ያለች ቆንጆ ናት። ቆንጆ ናት። ይሄም ያምራል። በጣም ያምራል። ይሄም ቻይና ጨርቅ የሚባለው ነው። በንክር ደግሞ ቀጣይ ያሳያቸዋለሁ። ይሄም ዋጋው ተመሳሳይ ነው። 14000 ብር። 14000 ብር። ይሄኛው ደግሞ ቀይ ሆኖ ዋናው ጥቁር ነው። ይሄ ፍላጎት ነው እንግዲህ በጥቁር አሸምኑ ካለ በጥቁር እንደዚህ በቬጅ ከፈለጋችሁ ይሄ ንክር ነው። የቅድሞቹ ቻይና ጨርቅ ይባላል። ይሄ ግን ንክር ነው። በጣም የሚያምር ነው። እኔ ለገና ለቀይ ሰው በጣም ያምራል። ሲለበስ በደንብ ያምራል። አልተለመደም። ለየት ያለ ነው። ደረጃ አለው። ያለ ደረጃ በደረጃ ማሰራት ይችላል። እንደ ፍላጎታችሁ። ይሄ ሽመናው በእጃችን ስለሆነ የዚህ ምንም አያሳስብም። ለገናውን ኦርደር ብታደርጉ በግሩፕ እጅግ በጣም ያዘንጣቸዋል። ዋጋቸውም ተመጣጣኝ ነው። ቀለል ያለ ነው። 14000 ብር ነው። ማንኛውም ንክር እንደዚህ ጥንቅቅ አድርገን ሰርተን ዋጋው 14000 ብር። ቆንጆ ነው በጣም ለየት ያለ ነገር የሚፈልግ ሰው በቃ ሁሉንም የተለያየ ሶሻል ሚዲያ የሚያዩትን ነገሮች እኛ ጋር ማለት ነው። አሁን ተመልሰን መምረጥ ይችላሉ። ሌላዋ ደግሞ ቀይ
ይቺ ደግሞ የመነን ናት። ይሄ አሁን ኖርማል ያበሻ ልብስ ነው። እቺ ለገና ተብላ የተወጣች ልብስ ነች። ቆንጆ ናት። ይህን ከፈለጉ አሁን ማጥበብ ይቻላል። ሽመና መቀነስ ይችላል። ይሄ አሁን 1 2 3 4 ደረጃ እንደ ደረጃ የምንወስደው ይሄን 4 አለ። በሁለት ደግሞ በነጠላው ሳይዝ መሆን ይችላል። አሁን ነጠላው 2 ነው። ቀሚሱ በዚህ መሆን ይችላል። የዚህ ቀሚስ ደግሞ ነጠላዋ በአንድ ትሆናለች። እርስ በርሱ ደግሞ 2 በ2 መሆን ይችላል። እንደ ፍላጎታቸው ነው። ያው ቆንጆ ነው። 2 አይና መነን ነው። ወርደ ሰፊ ነው። ለማጣፋት ነጠላው ትልቅ ነው። አያንስም። ጥለቱ ይኸው ቆንጆ ነው። ሰፊ ነው ነጠላውን በደንብ። እሺ ችሉት እንግዲህ ጥንቅቅ ብላ ሰርተለት ዋጋዋ 16 ሺህ ብር። 16 በምትፈልጉት ስታይል መሰራት ይችላል። ቀጣዩ ደግሞ ተለቅ ያለ ሎሚ ከለር ነው። ከገና ወጣ እንበልና ደግሞ ለተለያየ ፕሮግራም የሚሆን ልብስ ለዝግጅት የሚሆን ነው። በደንብ የሚያምር ቆንጆ ነው። በጣም ያምራል። ይህም የተለያየ ከለር አማራጭ ይኖሩታል። ቆንጆ ነው። ይሄ አሁን በቀይ ቢቀየር ያምራል። ለገና ከፈለጋችሁት ሞቅ ያለ ነው። በጣም ያምራል። በዚህም በግሩፕ ቢለበስ ይሄ ለዝግጅትም ለመልስም የሚሆን ልብስ ነው። ቆንጆ ልብስ ነው። ወርደ ሰፊ ነው። መነኑ 2 አይና ነው። ምንም የማይወጣለት ልብስ ነው። ቆንጆ ልብስ ነው። 2 አይና መነን ነው። ቆንጆ ምትት ያለ ነጭ ነው። ሰፊ ጥለት ነው። ከዋናው መደብ ወርቀ ዘብ ሆኖ ከላዩ በጎመኔ ሰራለት ነው። በጣም ያምራል። ይሄ ለተለያየ ፕሮግራም መሆን ይችላል። ነጠላውም ከዛ ሳምፕል የተወሰደለት ለማጣፋት የማያንስ 2 ሜትር በላይ ነው። ይህም ጥንቅቅ ብሎ ሰርቶ እንደ ልብሱ አይደለም። ዋጋው ተመጣጣኝ ነው። 18 ሺህ ብር ነው። 18 ሺህ ብር ቆንጆ ልብስ ነው። እዘዙት። ይሄ ልብስ ደግሞ የፎቶ ልብስ ነው። ያው ፎቶ አለው። ያምራል። ዲዛይኑ ሰፊ ነው ጥለቱ። ዋናው መደብ ቬጅ ሆኖ የ31 ቁጥር የምንለው ነው። ከላይ ወርቀ ዘብ አለው። እሷ ድምቆታ ላይ ቢጫ ወርቀ ዘብ እና በጣም ፍንክት ያለ ነው። በቃ እጅግ በጣም በግሩፕ ይለብስ ሳይሆን ቀላል ያለ ሰው በጣም የሚያምር ነጠላውን ከዛ ሳምፕል የተወሰደ ነው። ቆንጆ የሚያምር ቆንጆ ነው። ሰፊ ጥለት ነው ነጠላው። ቆንጆ ጥል በደንብ ያምራል። ሻይን ታደርጋለች። ይህም አሁን በግሩፕ የተለያየ ፕሮግራም ያላቸው ቢለብሱት እጅግ በጣም የሚያምር ለማጣፋት የማያንስ ነጠላው። መነኑ 2 አይና በደንብ የተሰራ ነው። ይልስም ጥንቅቅ ብሎ ተሰርቶለት ዋጋው ተመሳሳይ 18 ሺህ ብር። 18 ሺህ ብር። መልካም። እሺ፣ በጣም ቆንጆ ቀሚስ ናቸው። ቆንጆ እዘዟቸው። እሺ ይመስለኛል ጨርሰናል። የዛሬውን እንግዲህ ጨርሰናል። ዛሬ እንዳሳየዋችሁ በዚህ በግሩም ዲዛይን ሁሉንም በአንድ ጣራ ስር በሚል ደረጃ ቆንጆ ልብሶችን ታገኛላችሁ። ደውሉ። በተለያየ ሶሻል ሚዲያ አማራጮች አለን። እዚህ በዚሁ አጋጣሚ ደግሞ አድራሻና ስልክ ቁጥርህን ለተመልካቾች ንገረን። እሺ፣ አዲስ አበባ ጎላጎል ኖህ ሪል ስቴት 2ኛ ፎቅ የሱቅ ቁጥር 2 ግሩም ዲዛይን ብለው ቢመጡ በቀጥታ በአካል ያገኙናል። በስልካችን ደግሞ 0970806666 በሚል በቴሌግራም በኢሞ በዋትስአፕ በተለያዩ ሶሻል ሚዲያዎች እንገኛለን። ደውሉ፣ በአካል ጎብኙን፣ አበረታቱን። እናመሰግናለን። መልካም። እሺ፣ አመሰግናለሁ። እሺ፣ ሰላም። እሺ ተመልካቾቼ፣ ለዛሬ ያስኩት ፕሮግራም ይሄን መስል ነበረ። ቆንጆ ቀሚሶችን አሳይቻችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።